አዲስ አበባ ከተማ በኮሪደር ልማት እየተዋበች ለነዋሪዎቿም እየተመቸች መጥታለች። ባለፉት ወራት በከተማዋ የተከናወኑ የኮሪደር ልማት ከዛሬው ትውልድ ባለፈ የመጪውን ትውልድ የሚያኮራ ዘመን ተሻጋሪ ስራ ሆኗል። የልማት ስራዎቹም የከተማው ነዋሪዎች ማህበራዊና ኢኮኖሚያዊ ተጠቃሚነት ያረጋግጡ ሆነዋል። ከኮሪደር ልማቱ ጋር ተያይዞ የተሰሩ መሰረተ ልማቶችም ከተማዋን በማዘመን ላይ ይገኛሉ። ከነዚህ ዘመናዊና ምቹ መሰረተ ልማቶች መካከል ዘመናዊ የኤሌክትሪክ ፖሎች ይገኙበታል። እነዚህ ለከተማው አዲስ መልክ የሆኑ መብራቶችም ዘመናዊነትን ከድምቀት ጋር የተላበሱ ናቸው። አስቀድሞ የነበሩን የመብራት መሰረተ ልማቶቻችን እንግዲህ ሲሰረቁ ጉዳት ሲደርስባቸው ሪፔር ማድረግ ብንፈልግ በቀላሉ ማስተዳደር ማንችላቸው የት እንዳሉ ማናቃቸው መሰረተ ልማቶች ነበሩ። እነዚህ መሰረተ ልማቶች ፕሮፐርሊ በአይቲ ሰፖርትድ የሆኑ ስማርት መሰረተ ልማቶች በመሆናቸው ምክንያት ምናስበውን ስማርት ጋቨርነንስ ለማረጋገጥ ያስቻሉን ናቸው። ኢነርጂ ኤፊሽንት የሆኑ ኤልኢዲ መብራቶችን የገጠምንበት እነዚህ መብራቶች የሚበሩትና የሚጠፉትም ራሳቸው ላይት ሴንሰር የተገጠመላቸው ከመሆናቸው ጋር ታይዞ ሲነጋም ራሳቸው የሚያጠፉ ሲመሽም ራሳቸው የሚያበሩ በቀንም በዝናብ በተለያየ ምክንያት ጭጋግ ሆኖ ጨለማ ቢሆን ራሳቸው የሚያበሩና የሚያጠፉ መሰረተ ልማቶች ናቸው። ፖሎቹ ከተማዋ ላይ ከዚህ ቀደም ጨለማ የነበሩ አካባቢዎችን ውበት ሰጥተዋል። የተለያዩ አገልግሎቶችንም ይዘዋል። አንድ ቦታ ሆነን ማብራት ማጥፋት ምንችለው፣ አንድ ቦታ ሆነን ምንፈልገውን መልእክቶች በእነዚህ ስክሪኖች ላይ ማስተላለፍ ምንችልበት፣ አንድ ቦታ ሆነን በእነዚህ ካሜራዎች ካፕቸር የምናደርጋቸውን ኢሜጆች ማስተዳደር፣ መቆጣጠር፣ መረጃ ማግኘት ምንችልበት ምቹ ሁኔታ የፈጠሩልን መሰረተ ልማቶች ናቸው። ከዚህም በተጨማሪ እንግዲህ እነዚህ መሰረተ ልማቶች ስማርት ሞቢሊቲና ሴፍቲንም ጭምር ለማረጋገጥ የሚያግዙን ናቸው። ከስማርት ሞቢሊቲ አንፃር እንግዲህ በከተማችን ውስጥ ያሉ መንገዶቻችን በቂ ብርሃን ያላቸው መሆን መቻል አለባቸው። እንደምታዩት እነዚህ መብራቶች በእነዚህ መንገዶች ላይ ከተተከሉ በኋላ መንገዶቻችን በቂ ብርሃን ያላቸው ናቸው። የትራፊክ አደጋ እንዳይኖር የሚከላከሉ ሰዎችም በእግራቸው የሚንቀሳቀሱበት ጊዜ የተሻለ ደህንነት እንዲሰማቸው ማድረግ የሚችሉ መብራቶች ናቸው። ከምንም ነገር በላይ ደግሞ እነዚህ መሰረተ ልማቶች የሚገጠሙበት ጊዜ እንደሚዘረጉበት ጊዜ ትልልቅ ካሜራዎች የተገጠመላቸው ናቸው። አክሲደንትስ እንዳይኖሩ ወንጀል እንዳይኖር በቀላሉ መቆጣጠር የሚያስችሉ መሰረተ ልማቶች የተገነባባቸው ናቸው። እነዚህ ፖሎች የትራንስፖርት እንቅስቃሴውን መቆጣጠር የሚያስችል መሰረተ ልማት የተገጠመላቸው ናቸው። ስማርት አዲስ አበባን ለመገንባት የተጀመረውን ጥረት ማሳካት የሚያስችሉ መሰረተ ልማቶችም ተደርገው ይወሰዳሉ። እነዚህ መሰረተ ልማቶች በሚገነቡበት ጊዜ አንዱ ስማርት ኢኮኖሚ እንገነባለን ብለን አስበን እየሰራን ያለነውንም ጭምር የሚያሳኩ ናቸው። ተጨማሪ መሰረተ ልማቶች ያሏቸው ናቸው። መብራት፣ ስክሪን፣ ካሜራ ብቻ ሳይሆን ቻርጂንግ ያላቸው ወደፊት ደግሞ ስኬል አፕ አድርገን ዋይፋይ ኢንፍራስትራክቸርን ሰፖርት ማድረግ የሚችሉ በቀጣይነት ትንሽ ኮምፖነንትስን መጨመር ከቻል ደግሞ የኤሌክትሪክ ቬሂክል ቻርጂንግ ስቴሽኖች ሊሆኑ የሚችሉ ከዛም ባሻገር ደግሞ የተወሰኑ መሰረተ ልማቶችን ጨምረንባቸው የኢንቫይሮንመንትን ጭምር ካርበን ኢሚሽንን የአየር ኳሊቲን ጭምር ሞኒተር ማድረግ የሚያስችሉ ስኬል አፕ ሊደረጉ የሚችሉ መሰረተ ልማት የተገነባባቸው በመሆናቸው የአዲስ አበባን ስማርትነስ በቀጣይ ለማረጋገጥ ምቹ ሁኔታ የፈጠሩ መሰረተ ልማቶች ናቸው። እነዚህ መሰረተ ልማቶች በሁለተኛው የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች በማስፋት መሰረተ ልማቶችን የማስተሳሰር ስራ ተጠናክሮ ይቀጥላል። አሁን በዋነኛነት እነዚህ መሰረተ ልማቶች እየገነባን ያለው በዋና የከተማችን ኮሪደሮች ላይ ነው። የተለያየ ቢዝነስ እንቅስቃሴዎች ያለባቸው ሰፊ የሆነ የትራፊክ እንቅስቃሴ ያለባቸው ሴኩሪቲን አለርት የምናደርግባቸው ኮሪደሮች ላይ ነው እነዚህ መሰረተ ልማቶች እየገነባን ያለ ነው። ከዚህ አንፃር እንግዲህ ወደፊት በሁሉም የከተማችን ዳርቻዎች ይህን መሰረተ ልማት ማስፋፋት ይኖርብናል የሚል ነው። የተወሰኑትን ኮምፖነንቶች እየቀነስን እንደየአካባቢ ሁኔታ እነዚህ መሰረተ ልማቶች የምናስፋፋበት፣ ደህንነታቸውን የምንጠብቅበት፣ መሰረተ ልማቶችን ሞኒተር የምናደርግበት፣ ፎልቱን ዲቴክት የምናደርግበት በቀላሉ ለሜንቴናንስ ምቹ ሁኔታ የምንፈጥርበትን ሁኔታ እንፈጥራለን ብለን ነው እያሰብን ያለው። እንግዲህ ኮሪደር ልማቶቻችንም ጭምር እነዚህን ኢንኮርፖሬት የምናደርግበትና ከተማችንን በሙሉ በዚህ መሰረተ ልማት የምናሳስርበትና ተጨማሪ አቅም የምንፈጥርበት ምቹ ሁኔታ እንፈጥራለን ብለን ነው የምናስበው። እነዚህ መሰረተ ልማቶች ጉዳት እንዳይደርስባቸውና ለረጅም ጊዜ አገልግሎት እንዲሰጡ መጠበቅ ከከተማው ነዋሪ የሚጠበቅ ተግባር ነው።